አምረው ወላሂ በጣም እናምራለንና ፕሊስ እባካችሁ ወንድሞቼ እኔን እንደ እናት ይሁን ዛሬ በቃ እኔ ታናሻችሁ ልሆን እችላለሁ ኩያችሁ ልሆን እችላለሁ ተራ ሴት ልሆን እችላለሁ ምን ኢልም የሌለኝ የለውም ግን ወዳችሁ አሚርና ሙአዝ ሀቢብ ምንም አንድ ናቸው አፉ ተባብለዋል አንድ ላይ ናቸው ይሄ ምንም የሚያሳስብ ነገር የለም ወንድማማች ናቸው አታስቡ ከባብሮ ኑሮ የለ ከአህለል ኪታቦች ጋር ተከባብሮ ኑሮ የለ እንዴት አንድ ሰው ለላ ኢላሃ ኢላላህ ወንድሞቹ እህቶቹ ጥላቻ ቀልቡ ላይ ያሳድራል እኔ አላየሁም እኔ ቁርአንም ላይ ሐዲስም ላይ ባላየሁት ነገር والله እኔ ወንድሞቼን ከመጣላ አላህ ለአሚርም ለሙአዝም ለቶፊቅም ሌሎች ሚዲያ ላይ ያላችሁ አርቱ ላይ ላላችሁ የእናንተ ፓወር ትልቅ ነው ኢንስትሩሜንታል ነው ሰውን በማቀራረብ ደረጃ ዩኒቲ በመፍጠር ደረጃ ኤግዛምፕለሪ ሆናችሁ ማለት ነው ምሳሌያዊ ሆናችሁ ተቋም ሚሻገር ምንድነው ዘመድ የሚሻገር ስራ መስራት አለባችሁ እድሜ እንደቀላል ያልፋል ወጣትነት እንደቀላል ያልፋል ደከም ሊያበረታኝ የሚችል ወንድም ያስፈልጋል ለሁላችንም እርስ በርስ መደጋገፍ እርስ በርስ መተዛዘን ሲያጠፋ ማረም ኸይር ሲሰራ ማበረታታ ይሄ ነገር ወንድማማችነታችን ቀጥል ማዝ ቀጥል አብሽርሽ እንደሆነ አማና ምለው ነገር مرحبا محمد سعيد رحمة الله عليه እናቱን በጣም ይወዳል نعم ብዙ ጊዜ አብረን በምንሆን ሰዓት እናቱን ያወራበት መንገድ በጣም ያስፈራል سبحان الله እናቱን በጣም ይወዳል አማና محمد سعيد ራሱ የቲም ነው እንደገና የቲም ልጅ ነው የቲም ማርኮን ነው ስለዚህ እናቱን የቲም ነው ማለት ነው ያሳደጉት ስለዚህ ሩህ ቀልቡ ትደሰታለች እናቱ የእናቱ ደስታ ያስደስታል እናቱ ላይም በደንብ ጀዛከላ ይሄ መልእክት በጣም ወሳኝ ነው በተለይ ይሄ መልእክት በዋነኛነት ኢንሻአላህ በዚህ ጉዳይ ላይ ለበህታችን ነጃት አካውንት ተጨማሪ የሚገባው ላይ ያው ለእናቲቱም ታሳቢ ተደርጎ ስለሆነ በሷ በቅርብ ያላችሁ ቤተሰቦች ወንድሞችም ቤተሰቦችም ይሄን ጉዳይ በማስተባበርም አብራችሁ ያላችሁ እና መኑሪየም አብረው የነበሩ ቤተሰቦችም ጭምር ትልቅ አማና አለባችሁ ይሄ ገንዘብ ሲሰበሰብ በዋነኛነት ይሄ አማና መልእክት ነው ወንድማችንን በእናት ሐቅ እንዳታስጠይቁብን ይሄ አደራዬ ነው የቲሞቹንም ገንዘብ አደራ የሷ ቤተሰቦችም ሆነ እሷንም ጨምሮ ትልቅ አማና ነው የልጆች ጉዳይ እናቱም ደግሞ እናት ናትና ይሄንንም ጉዳይ አደራ ማለት እንፈልጋለን ትልቅ አማና ነው በተለይ ደግሞ ደሴ አካባቢ ያላችሁ ወንድሞችና እህቶች ሌላኛው አማናዬ የቲም ልጅ ገንዘብ ቤት ብቻ አይደለም ያስፈልገው ፍቅር ይፈልጋል ጨዋታ ይፈልጋሉ ልጆቹን አንዳንድ ጊዜ ፕሮግራም ያደረጋችሁ እየወሰዳችሁ ማጫወትን የመሰለ ነገር ልጆች ናቸው መጫወት ይፈልጋሉ ሌሎች ሰዎች አባቶቻቸው ይዘው ሲያጫውቷቸው የተለያየ ነገር ሲያዩ ይሰማቸዋል ያ እንዳይሆን በመጠየቅ እናቱንም ጭምር ስሜታቸው ይጎዳል እናት ናቸውና አይኖ የዱንያ ሩጫ አይሞላም ቀኑ ሲደርስ ሁሉም ጥሎ ነው የሚሄደው ፋታ እየወሰድን እየሄድን እናቱንም ጭምር አብሽሩ እናታችን እያሉ ፕሮግራም ያደረገን እናስባቸው አንዴ የሆነ ነገር አድርገን በዛው መርሳት አይደለም ዚያራ ራሱ አላህም ዘንድ የተወደደ ነው ያ ስሜት መቀጠል መቻል አለበት ከረሱል ሰለላሁ ዐለይሂ ወሰለም ሐያት የምንማረው ይሄንኑ ነው ማለት ፈልጋለሁ በዚህ ጉዳይ ላይ ሐቂቃ ሁሉም ሙስሊም ማህበረሰብ የሱዳጆችም ጓደኞችም በጋራ ባንድነት በመቆም ላደረጋችሁት መልእክት ላደረጋችሁት ጥረቱ ጀዛኩሙላህ ኸይር ይያልኩኝ ምናልባት እንደ መጨረሻ የማስተላልፈው የሱ አንድ ደቂቃ ለመጨረሻ ጊዜ እኔ ጋር ስናወራ በኡማ ጉዳይ ላይ ነው ሁሌም ቢሆን የምናወራው እንደ መጨረሻ መልእክት ያስተላልፈው ነገር በጣም ወሳኝነት አለው ምናልባት በዚህ ጉዳይ ላይ ካፒቴን ባህሩዲንን ኢንሻአላህ ላስገባውና የሱንም በተሰማውን ስሜት ያካፍለናል ሰላም አለይኩም ወራህመቱላሂ ወበረካቱ وعليكم السلام ورحمة الله وبركاته جزاك الله خير كابتن ባህሩዲን የሙሐመድ ሰይድም በነገራችን ላይ ካፒቴንም ጋር ያስተዋወቀኝ ሙሐመድ ሰይድ ነው ኸይር ምን ዳውን አላህ ይክፈለው ለአንድነትም በነበረው መሐባ ፍቅር ምክንያት ነው ካፒቴን ባህሩዲንንም በህይወት ያለ ሙሐመድ ሰይድ እንደሚወደው ይገልጽልኝ ነበር
በቀደምም እንደዚሁ 100,000 ብር ድጋፍ አድርጓል። አጠቃላይ ባለው ነገር የተሰማውን ስሜትና የሚያስተላልፈውን መልእክት ኢንሻአላህ ካፒቴን ባህሩዲን እንሰማለን። ጀዛኩሙላህ ኸይር። አብዱራሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ለመጀመሪያ ጊዜ ላይቭ በቲክቶክ መግባት ፈልጌ አይ ዶንት ኖ ሃው ቱ ሴት አፕ እንዴት እንደሚደረግ ልጄ ነው ሴት አፕ ያደረገችልኝ። ማሻአላህ እና በቲክቶክ ላይ ነው ያለሁት፣ ላይቭ ላይ ነው ያለሁት። ከዋትስአፕ ወጥቼ ለሚ ትራይ ኢት ላይቭ እንደምገባ መርሐባ ጆይን አንዳንድ ጻፍልኝ ከስርና ኢንሻአላህ ወደ ገስት አመጣሃለሁ። አንዳንድ ጻፍልኝ። ማን ነው የሚለው ስሙ የቲክቶክ? ባህሩዲን። በቃ አንዳንድ ጻፍልኝ ቲክቶክ ላይ ገስት ላይ አስገባሃለሁ። እስቲ ልሞክር። መርሐባ እሺ፣ መርሐባ እሺ። ጀዛከላህ ኸይር። ሹክራን ካፒቴን ባህሩዲን በተመለከተ ለመጨረሻ ጊዜ መሐመድ ሰይድም ጋራ ስናወራ ከሱ ጋር በተገናኘ ሐሳብ ነው የተለዋወጥ ነውና ኡማው አንድነት ጉዳይ ላይ በጣም ያስብ ይጨነቅ ነበር ወንድማችን። አላህ Subhanahu Wa Ta'ala ምንዳውን አላህ ያብዛለት። ሲሞትም ደግሞ የሰው ልጅ አንዳንዴ የሚኖርበት ህይወት በሞተበት ሰዓት የሰዎች ህይወት ላይ ተጽዕኖ ይኖረዋል ይላልና ኢንሻአላህ አንዳንድ ጻፍልኝ ካፒቴን ባህሩዲን እየጻፈልኝ ነው። ኢንሻአላህ እናስገባዋለን። ጀዛኩሙላህ ኸይር ባህሩዲን። መርሐባ ኢንሻአላህ ሪኩዌስት ልኬልሃለሁ ካፒቴን ባህሩዲን አክሴፕት አድርገው ኢንሻአላህ። መርሐባ ኢንሻአላህ ማሻአላህ። ካፒቴን ባህሩዲን እንግዲህ ለመጀመሪያ ጊዜ ነው ቲክቶክ ራሱ አካውንት ከፍቶ ለዚሁ ጉዳይ ሲል የገባው። ቪዲዮውን ክፈትልን ከቻልክ ካፒቴን ኢንሻአላህ። ጀዛከላህ ኸይር። ትጓነኝስ አብሽሩ ኢንሻአላህ። የሥራ ሰው ናቸው እሳቸው። አላህ እንደ እሳት ይፋጃል ይባላል። ባለፈው እዚህ መሐመድ አሚን የመጣ ጊዜ ደስ አለኝ። ብቻህን ስትሆን ትንሽዬ ታለቅስና ጸጥ ትላለህ። በደንብ ማልቀስ ነበር የምፈልገው። ምክንያቱም ሁሉ ነገሩ የመሐመድ ሰይድ ኸይር ስራ ሁሉ ነገሩ በአይኔ ውልብ ይላል ማለት ነው። እና ሌሎች ወንድሞቼ የምመክረው ነገር እዚህ ላላችሁትም ማለት ነው ለሁሉ ጥሩ ደጋግ ቀናቶች እንደዚህ አይነት ቀናቶች ተመልሶ ላይገኙ ይችላሉ እና እድል አላህ ሰጥቶናል። መሐመድ ሰይድ ህይወቱን አጥቶ ለእኛ ግን መደላደያ ፈጥሮልናል ለአንድነት። ይሄን ኦፖርቹኒቲ ይሄን እድል ማስመለጥ የለብንም። ሁሉ ጊዜ ተደጋግሞ እድል አይመጣም፣ ሁሌ አይመጣም እና ይሄን ለአንድነት መጠቀም አለብን። እሱንም ደግሞ በሚመጥን አሁን ባለፈው ተናግሬ ነበር። እሱን በሚመጥን የእሱን ሌጋሲውን በሚያስቀጥል ሁኔታ አንድ ስራ መስራት አለባቸው። ስራ ስል ተቋም ሊሆን ይችላል፣ የሚዲያ ተቋም ሊሆን ይችላል፣ የአርት ሊሆን ይችላል፣ ዋሪዳ ሊሆን ይችላል። ትልቅ ሆኖ ማየት ፈልጋለሁኝ። ምክንያቱም እሱን ባስታወስ ቁጥር የመሐመድ ሰይድ አንድ አሻራ ሁሉ የሚታወስ ነገር ነው ብዬ ስለማስብ ማለት ነው። በተረፈ እናቱን ኦብቪየስሊ እናቱን፣ ባለቤቱን፣ ልጆቹን የአንድ ቀን ብቻ ሾው ኦፍ መሆን የለበትም። አሁን የሰራነው ስራ ኢኽላስ እንዲኖረው ማለት ነው። ሰው በሌለ ሰዓት፣ ሚዲያ በሌለ ሰዓትም ሁሉ ባገኘነው አጋጣሚ ጸጉራቸውን እያሻሸን እየገባን እየጠየቅን ምን ቸገረሽ እህቴ ነጃት እያልን መጠየቅ አለብን፣ እየደወልን ማለት ነው። የሚሰማቸው በኋላ ሁሉ ነገር የሸሸ ጊዜ ነው። ሁሉም ሰው የሚጎዳው ሀዘን ይሄው ለዚህ ነው ወይ ይሄው ይላሉ። ለእስልምና ደግሞ ይሄን አይፈቅድም። ነቢያችን ሰለላሁ ዐለይሂ ወሰለም የየሩቲን ነበረ። ለምሳሌ ዚያራ ማድረግ፣ ሄዶ መዘየር የድግግሞሽ ነው። በሳምንቱ ለምሳሌ በቄን ሄዶ ማድረግ፣ መስጂድ ቁባ መሄድ ወይ ደግሞ የቲሞችን መዘየር የአንድ ቀን ስራቸው አይደለም። እኔም ይህን ነገር ላላደርግ ይችላል። የቲም ግን መሆን ያለበት ምንድን ሰፈር ማን የቲም አለ እያልን ምንፈልግ ሰዎች ነው መሆን ያለብን፣ ምንፈልግ ሰዎች መሆን አለብን። እና ጊዜ ወሰርኩባችሁ ይቅር በሉኝ። ከእናንተ ፊት በመቆሜ በመናገሬ ግን ደስተኛ ነኝ። اللهم صل وسلم አብዱሪ አሲያን አስገባት። አብዱራሂም አሲያ ሲስተር አሲያን አስገባት። አብዱራሂም
አብዱራሂም ሚውት ነህ? ሚውት አድርጌ ነው እንደማወራው አፉ በሉኝ። በጣም እሺ አስገባታለሁኝ። ማሳሰቢያ የተናገርኩኝ ነበር አስገባታለሁ። አሲያን ኮሜንት ላይ የተሳሳተ አካውንት የሚጽፉ ሰዎች ስላሉ ትክክለኛው አካውንት ይሄ ነው። ይሄንን ስክሪንሾት አድርጋችሁ ያዙ። ኮሜንት ላይ አጭበርባሪዎች ስላሉ ጥንቃቄ አድርጉ። ትክክለኛው አካውንት ይሄ ነው። ስክሪንሾት አድርጉት እያልኩ ነበር። ከዛ በፊት ደግሞ ካፒቴን ባህሩዲን ጀዛከላህ ኸይር በጣም ሁሉ ጊዜ ለአንድነት የምታደርገው አስተዋጽኦ አሲያን አስገባታለሁኝ። በጣም የሚያስገርመውና የሚያስደንቀው ነገር ከመሐመድ ሰይድ ጋራ ለመጨረሻ ጊዜ ከኔ ጋራ መልእክት የተለዋወጥ ነው ከካፒቴን ባህሩዲንን መነሻ አድርገን ሙስሊሙን ኡማ በተመለከተ በአንድነት መስራት መቻል አለብን። ካፒቴን ባህሩዲን እዚህ አሜሪካ በመጣበት ጊዜ ሃሩን ሚዲያ ስቱዲዮ መጥቶ ያስተላለፈው መልእክት እሱም ፖስት አድርጎ ነበር መልእክት የላከልኝ። በዛ ነው የተለዋወጥ ነው። የመጨረሻ መልእክቱ እንደ ወሲያም ስለሚሆን ነው ባይዘው የኔ ፐርሰናል ነገሮችን ማለት አልፈልግም፣ ግን ይሄ አሁን ካወራነው ቶፒክ ጋር የሚሄድ ስለሆነ የሙሐመድ ሰይድን እንደ ወሲያም ጭምር እንድንይዘው ከሞተም በኋላ ይሄኑ ስለሆነ በተግባር ሰርቶ ያሳለፈው 1 ደቂቃ ኢንሻአላህ የሱን መልእክት ሰምተናት እንመለሳለን ኢንሻአላህ። ነገር እንዳለ ተስፋ አድርጋለሁ። ዋናው ነገር ይሄ ነው። ወላሂ ጀዛህን አላህ ይክፈልህ። ካንተ የሚሰማው ተገናኝታችሁ ያወራችሁት ከብዙ አንግል አይቶ ነው ይሄንን ነገር ያለውና ዋናው ነገር አኺራ ነው። አኺራ ደግሞ ሚዛናዊ ነው እና አላህ ወገንተኛ አርገን በኸይር ብቻ ካልሆነና አላህ ወግኑ በዚህ በኩል ውጡ ካላለም በስተቀር እንደ አላህ ከወገንተኝነትና ጥርዝ ካለው አቋም አላህ ይጠብቀን ነው። ዋናው ለአላህ ብሎ ከተሰራ ቢያጠፋ እንኳን አላህ ይመረዋል ያንን ሰው። አሁን ለነፍስያና ለግሩፕ ለምናም ሆኖ ነገር አለሙ ስለተበለሻሽ ይሄንን ሰው ደግሞ በዚህ መንገድ ማግኘታችን ደግሞ በጣም ደስ ይላል። የሚገርም ትናንትና አብረን ነበርን፣ ከትናንት ወዲያ አብረን ነበርን ቤት ምናምን እሱ ጋርና በቃ ያስደስታል ያለው አቋም ደስ ይላል። አላህ እሱ ስላገናኘኝ አመሰግነዋለሁኝ። ኸይር እንሰራለን ወደፊት ኢንሻአላህ። መጨረሻ ጊዜ ላከልኝ መልእክት ይችናት ከሱ ጋር ያወራነው ይሄው ነው። በኡማ ጉዳይ ላይ የነበረው ጭንቀት ይሄው ነው። አላህ ይሄን ንያውን ስላየ ሙቶ ይሄንን ነገር በተግባር አሳየው። ዛሬ ምናልባት እዚህ ያሉ ወንድሞች ጋራ በአንድ ፕላትፎርም እና መድረክ የምንገናኝበት ሁኔታ ይኖራል ብዬ እኔ አይምሮዬ ላይ አልነበረም እውነቱን ለመናገር። በርግጥ አንዳንድ ወንድሞችን እየደወልኩም በግል ዘይራቸዋለሁ፣ አብሽሩ ብላቸዋለሁ፣ ልዩነትን ቢኖረኝ ጭምር ማለት ነው። ነገር ግን በዚህ መንገድ በአንድ ፕላትፎርም እንገናኛለን ብዬ ብዙም አላስብም። አቋማችን ሁላችንም ጋር ያለ ቢኖርም አይምሮአችን ላይ የፈጠርናቸው ነገሮች ስላሉ ለምሳሌ እኔ ካፒቴን ባህሩዲንን እና አሚር ጋር ወይ የሆነ ግሩፕ ላይ ምናምን ሳይው በቃ አይ ካፒቴን ባህሩዲን እዛ ስለሆነ እኔን የሚያስበኝ እንዲህ ነው እኔን ይጣላኛል ብዬ ላስብ ይችል ነበር በፊት። ምናልባት ነው የምላችሁ ከሱ ጋር ያገናኘን ምንድነው የተጋበዘበት መድረክ ላይ ዳዊት ድሪምስ ላይ ቀርቦ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ከፍ ሲያደርግ ስላየሁት ስለራሱ እንዲናገር በተጠራበት መድረክ ላይ እሱ ግን የአላህ መልእክተኛን ሰለላሁ ዐለይሂ ወሰለምና እስልምናን ከፍ አድርጎ ወጣ። ይሄ ሰው ምን አይነት ያላህ ሰው ቢሆን ነው? ሰው መድረክ ላይ ልምድን አካፍል ተብሎ ሲጠራ ብዙ ጊዜ ማንኛውም ሰው ይታወቃል እንዴት እንደተማረ እንዴት እንዳደገ እዚህ ደረጃ ላይ እንዴት እንደደረሰ ነው የሚያወራው። ካፒቴን ባህሩዲን ግን ስለ አላህ መልእክተኛ ሲናገር ሳየው እንደ ሃሩን ሚዲያ እንደግል ያለኝ አቋም ምንድነው ማን ሙስሊም በሙስሊምነቱ በደል ይደርስበት አይገባም። በእስልምናው የሚኮራ ትውልድ መፈጠር አለበት ነው። ይሄ ነው የኛ መርህ። ያንን ሲያደርግ ስላየሁት መሐመድ ሰይድን የካፒቴን ባህሩዲንን ቁጥር ላክልኝ ብዬ ከሱ ተቀብዬ ከዛን ጊዜ ነው በካፒቴን ባህሩዲን ጋር ይቀርባቸው ነው። መሐመድ ሰይድም ምኞቱም የነበረው ይሄ ስለሆነ ዛሬ ሲሞት በአንድነት ሰብስቦናል። እንዲህ እንደተዋደድ ነው ይሄንን መሐባችን አላህ የሚያጠነክርልንና እንዲህ እንደተዋደድን መሐባችን አላህ ለማለት ወዳለሁኝ ጀነትም ላይ ኢንሻአላህ አስገባትና እሷም በዚህ በማሰባሰብ ሂደቱ ላይ ትልቅ አስተዋጽኦ ነው ስታደርግ የነበረችው እህታችን አሲያ ኸይር ጀዛዋን አላህ ይክፈላት።
ሌሎችም አሉ እነሱንም አስገብተናቸው የነሱን መልእክት ሰምተን እንላያለን። በነገራችን ላይ ካፒቴን ባህሩዲን ጓደኛ ካፒቴን ኑሩ መጥቶ ከሱም ጋር ቀጠሮ ነበረን ከአንድ ሰዓት በፊት እየተጠበቀኝ ነው ያለው። እኔም ይሄኛው ስለሚበልጥ ብዬ ነው እንግዲህ እሱንም አፍታ ጠይቀዋለሁ በዚሁ አጋጣሚ። ጀዛኩሙላህ ኸይር። ሐቂቃ ያለብን የቤት ስራ በጣም ብዙ ነው እንደ ሙስሊምና ልዩነታችንን ተከባብረን ለዲናችን አስተዋጽኦ እናድርግ የሚለው መልእክቴ ነው። ጀዛኩሙላህ ኸይር። ሽክራን ሁላችሁንም ላደረጋችሁት ጥረት ሁሉ አላህ ምንዳውን አላህ ያብዛላችሁ። አሲያ ኢንሻአላህ አንዳንድ ጻፊልኝ አስገባሻለሁ ኢንሻአላህ። መርሐባ። ሌሎች ወንድሞችም ሐሳብ ካላችሁ መጨመር ትችላላችሁ። አብሽሩ። ቢስሚላህ አብዱሪ እኔ መርሐባ። እሺ ተቀላችሁ አንዳንድ ጻፊልኝ አሲያ። መርሐባ። ቀጥ ነይማ። መርሐባ። እኔ ወላሂ ዛሬ ውበታችን መግለጽ ያው እያያችሁ ስለሆነ ምንም አያስፈልግምና ቅድም ኡስታዛችን ኑሩ ቱርኪ እንደዚህ ደግሞ ካፕቴን የተናገረው ነገር በደንብ አሰምርበትና አሁን እህቴ ኡስታዝ አሲያ መታለች ኢንሻአላህ እሷ ምናልባት ታግዘኛለች በደንብ ታወራዋለች እንደ ሴት እኔ እንደ እናት ሆኜ እንደ ሴት ብዬ እንደው በአላህ ለምናል በአላህ አንለይ በአላህ ሙአዚያ አንለይ ሁላችን መነዋደድ ይሄን አንድነታችን እንያዘው ግዴላችሁ በጣም ነው ምናለው አንለይ በቃ መሐመድ ሰዒድን ምንወደው ከሆነ አላህ ጀነት ይስጠው የሱ ሌጋሲ ለማስቀጠል በቃ አንድ ነው ሰዎች የራሳቸው አመለካከት ይኖራቸዋል የራሳቸው አቋም ይኖራቸዋል ግን በላኢላሃ ኢላላህ አንድ ነው በረሱል ሰለላሁ ዐለይሂ ወሰለም ሱና አንድ ነውና የራሳችን አቋም ይዘን እንሂድ እኔ በጣም ነው መወዳችሁ በጣም ነው ዛሬ ምናምረው አንድነት ካለ ወላሂ ምንም አይነት ቀዳዳ አይኖርብንምና እናሸንፋለን ወዳችኋለሁ አንለይ በቃ እቺን ብቻ ነው ምለው ኡስታዝ አሲያ ጨምረሽ እዚህ ላይ በደንብ እንትን አድርገሽ ብትናገሪ ደስ ይለኛል አውቁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛኪላህ ኸይር እቴና ኢማ ትልቅ ነገር ነው ያስተላለፍሽው በነገራችን ላይ ወንድማችን መሐመድ ሰይድ ብቻ ሳይሆን አላህ ጀነተል ፊርደውስን አላህ እንዲወፍቀው ዱዓ አድርጉለት ወንድማችን በጣም የምንወደው ሌላኛው ሙነሺድ እንደዚሁ መሐመድም ተመሳሳይ አይነት መልእክት ነበር ሐሳብ የነበረውና የኡማው አንድነት ላይ ትኩረት እንድንሰጥ አደራ ለማለት ነው ያ ማለት አንድ አይነት እንሆን ማለት አይደለም ሰዎች ያቋም ልዩነት ኖራቸው ይችላል በዛ ጉዳይ ላይ ስርዓት ባለው መንገድ ሊወያዩ ሊከራከሩ ይችላሉ ጤናማ ነው ሐቂቃ ግን ቢያንስ ጥላቻ አይኖር ቢያንስ በየመስጂዱ የምናደርገውን መደባደብ ጥላቻ ድንበር ማለፍ እሱን እንተው የምንወያይበት ጉዳይ ላይ ምን መወያየት ይቻላል መከራከርም እኮ ይቻላል ችግር የለውም ግን ወደ ጥላቻ አንሄድ ለማለት ነው አሲያ ኢንሻአላህ ጀዛኪላህ ኸይር ወደ አንቺ አልፋለሁ ቢስሚላሂ الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله تعالى عليه ማይክ ተዘግቷል አሲያ عفوا الحمد لله رب العالمين على كل حال ስለ ሁሉም ነገር ለአላህ Subhanahu Wa Ta'ala ምስጋና ይገባው እናንተም እህት ወንድሞች ለኸይር ነገር ብላችሁ የተሰበሰባችሁ ጀዛአችሁን አላህ Subhanahu Wa Ta'ala ይክፈላችሁ እኔ ምን ላይ እንደነበራችሁ አላወኩም የገባሁትኝ ያው ስለ ኡማው አንድነት እያወራችሁ ነው ስለ ኡማው አንድነት ማውራትና ያን ማስተላለፍ ግዴታችን ነው ሁላችንም ቁርአን ላይ አላህ Subhanahu Wa Ta'ala ብዙ ቦታ ላይ ይናገራል የተለያዩ ሰዎች ምን እንደሚገጥማቸው ይናገራል ህግም አስተላልፏል ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ብሏል አላህ Subhanahu Wa Ta'ala እንደውም ይሄን አያ የተናገረበት ላይ አላሁ ረቡል ዒዛ እኔ ያረኩላችሁን ኒዕማ አስታውሱ ጀሃነም አፋፍ ላይ ነበራችሁ ወደ ጀሃነም ልትገቡ ብሏል አላህ Subhanahu Wa Ta'ala ያ ማለት ምንድነው لا إله إلا الله محمد رسول الله ያለን እህትና ወንድማማቾች ነን ልዩነት አለ ሁሌም አለ ከእናት ከአባታችሁ ልጅ ጋር አንድ ላይ ተወልዳችሁ ብዙ አይነት ልዩነት አለ በልዩነት ውስጥ ግን መከባበርና መተዛዘንን ለምን እናወጣለን
عند سو أدلم كلا إله إلا الله قال سو قابا الله رب العزة وحدانية يامنا رسولنا عليه الصلاة والسلام ملك تنيانا تشوبلو يامنا كليلا من التكايقا تكبابرو ينور الله رسول عليه الصلاة والسلام كأيهودوش كاته رب العزة روحين يوسادات سلالا يهينو قرآن ملاي ملائكة وش لأمانيوش دعاء يارغو إلا اندازن اللن رسول عليه الصلاة والسلام سجود وردو لزي هلا مسلم دعاء على رقم انقدي حديثنا وهي وشت هذا الله انك ليناتشو بلو ليتونه لكل ما رقوال انقدي ياننسونا الله يوفقن وحدانيان الله يوفقن مكنياتهم وحدانية بتشرشر قطر تللك ችግሮችኛ ላይ የሚደርሰው ወህዳንያችንን ስናጣ ነው ልዩነት አይኖርም አልተባለም ልዩነት አለ በልዩነት ውስጥ ግን እኔ ለወንድሜ ለላኢላሃ ኢላላህ ወንድሜ ካላዘንኩኝ ካራራሁኝ እጄን የወንድሜ ላኢላሃ ኢላላህ ምንም አይነት ልዩነት ይኖራል እጄን ካነሳሁ መሳሪያ ካነሳሁ እኔ ነኝ የሞትኩት ምንም ይሄ ጥርጥር የለውም የተሻለው ማን ነው የሚለውን አላሁ ረቡል ዒዛ ከተሻሉትና ከምርጥ ባሮቹ ይመዝግበን ብለን ዱዓ ማድረግ ነው በልዩነት ላይ መነጋገር ከፈለጉ ተሰባስበው መነጋገር ይችላሉ አላህ ምስክሬ ነው እኔ የመጨረሻ አሁንም የምናገረው አብዱራሂም በደንብ ታቀኛለህ በደንብ ማስተላልፋቸው መልእክቶች ብዙ እህቶች ወንድሞች ታቃላችሁ መናገረውን ወደዚህ ጋር የሚጎትታለ ወደዚህ ጋር የሚጎትታለ وحدانيان يمسلجن نجا موجع الدنيا والآخرة قرآن بلاي حديث بلاي عليهم مكنياتهم الله رب العزة لم يزنوا باروتشو يزنال عدل لم مسلمون دموتشو هتوتشو لا ليلا من التكتايوش إذنوني تبالنا عدل أرحم من في الأرض يرحمك من في السماء حديث ميلو إن كان عدل من قال لا إله إلا الله رب العزة جيتاينو بلو بوحدانية يامنا እንኳን አይደለም ረሱልን አለይሂ ሰላቱ ወሰላም ፊዳክ እሚል ሐዲሱ ነው እንግዲህ ያሚለው ለሌላ እምነት ተከታዮች ዘኑ እኔ አብዱራሂም ሰዓቱ አይበቃም እኔ ረጅም ሰዓት መውሰድ አልፈልግም ቁርአን ላይ ከሌላ እምነት ተከታዮች ጋር ስትነጋገሩ አላሁ ረቡል ዒዛ ምንድነው ያለው አይደለም ከወንድም ጋር ወንድም ሲሆን وجادلهم بالتي هي أحسن عدل لون دي فادعوا إلى سبيل ربك بالحكمة والموعظة الحسنة كون يالو أدعوا إلى سبيل ربك تتارو بقيته من قال لاي بالله رب العزة من قال لاي بالموعظة الحسنة من ما لنهي وندمو تشاشن هتو تشاشن لن لا ينشلالن أني ينسون قدل مقباتنا ينسون تشقر لاي مودك ካስደሰተኝ እንደው አላህ ይሩሄን ይውሰዳት ወንድሞቼ እህቶቼ ላይ እጄን አይደለም ምላሴን አንስቼ በመጥፎ ከመሰድባቸው ጌታዬን ለምነዋለሁ ምክንያቱም ይሄ የነጃ የመውጫ ሰበብ ስላልሆነ ለወንድሞቻችሁ ለእህቶቻችሁ ምንድነው ያደረገው ዑመር ረዲየላሁ ተዓላ ዐን እኔ መስጊዶች ላይ የሚፈጠሩትን ታቃላችሁ እኔ አላነሳ ሁላችሁም ታቃላችሁ ዑመር سجور لا هونو كهالا ومتو يود جاو جزء ما نو بلون يتيجو مسلم نوي بلو لمن مسلم وندم ملاي الجن ملاس ما صدق الله سهتاتوش ينورالو سهتاتوش ميتارمو بقوي مستكاكل على اللبت ويتم كفلقو تسابس بموعيتي جلالو إيه بتأم مستكاكل على اللبت إنيا يراساتشن بزي ساعات لاي لا إله إلا الله محمد رسول الله يالن سوج راساتشن لا يالو بزوج قروش على ودنيا يمتو علو الناس دمو عند هون النو يعنن مفتيه لنا رقم من نشلو بإذن رب العالمين جيت هاتشن نيزن مكنياتهم عندك هونن ما نمسو أنيان من كاتن دم ما يشل حديث الله أنا حديث إنك قرآن وجانا ورا ما دلسيجا حديث الله رسول عليه الصلاة والسلام الله رب العزة لمن أو تأيك أوت عندك هونن ما نمن دم ما ينكان قال تجبتوا لا لا سلزي عند النهون الله عند أرجن سبحانه وتعالى عند النتنا ميود جيتا بوحدانية لا عند أرجن ككفو نجر الله سبحانه وتعالى كتالله نجر خلنا هنا من نجرو أهون مزيه الله سو محل من نجرو الله رب العزة يتاللون تالتنا من نرك برحمة سماي مدرن بزرق قابت أبو الله أرجن ميود دولاي
ቢያስቸግረን እንኳን ገር አላህ ያርግልን በረህመቱ በእዝነቱ ይሄንን ነው ማስተላልፈው ሌላ መሐመድ ሰይድን በተመለከተ አላሁ ረቡል ዒዛ ፊርደውስ አልአላ ይወፍቀው እኔ ላይቭ ልገባ ስለኔ ጋር ሳያችሁ ነው የመጣሁት አብዱራሂም መሐመድ ሰይድን በተመለከተ አላሁ ረቡል ዒዛ ትልልቅ ኢሻራን አንድ ሰው ሁላ አይቶ ትላንት ላይቭ ላይ ገብቶ ተናግሯል አንድ ልጅ መጥቶ ማለት ነው ቀልቡ ላይ ልጁ ኸይርን ነገር አላህ ሱብሓነሁ ወተዓላ ስላረገለት ይሄን ሁላ ሰው ቀልቡ እንዲያዝንለት አደረገ የቁርአኑን አያ ነው እኔ ትላንትም ከትላንት ወዲያ ያስታወስኩት ረቡል ዒዛ የአንድ ምርጥ ባሪያው ሩህ ሲወጣ ምንድነው ያለው አንድ ሰው إن الذين قالوا ربنا الله النزال جيتاچنا الله ነው ثم استقاموا እዛ መንገድ ላይ ቀጣሉ تتنزل عليهم الملائكة ملائكዎች በእነዛ ሰዎች ላይ ይወርዳሉ ألا تخافوا ولا تحزنوا አትፍሩ ለምትሄዱበት ሀገር ለአኺራ አትዘኑ ጥላችሁ ለመጣችሁት አላሁ ረቡል ዒዛ ጥለው ለመጡት አላቆመንም ሁላችንም ጥሎ ለሄደው አላቆመንም አቆመን ይሄ የአላሁ ረቡል ዒዛ ጥበብና የሱ ረህመት ነው እኔንም እናንተንም ኸይር ላይ የምንሰበሰብ አላህ ያርገን አፉ በሉኝ ያረዘምኩባችሁ እኔ ወጣለሁኝ ሰዎች ካሉ ማስገባት ትችላላችሁ አብዱራሂም አብሽሪ ኢንሻአላህ አብሽሪ ጀዛኪላህ ኸይር እታችን አሲያ ትልቅ መልእክትን ያስተላለፍሽው እኛም ኢንሻአላህ ማጠቃለያ እያደረግነው ምናልባት አንቺም ላይ በምትገቢ ከሆነ ያላችሁ ወደ አሲያ ትሄዳላችሁ ማጠቃለያ መልእክቱ የተባለው ነው ምናልባት አሁን ለመጣችሁ ዋነኛ አጀንዳችን የነበረው ለወንድማችን መሐመድ ሰዒድ መጀመሪያ ታስቦ የነበረው 12 ሚሊዮን እሱ ሞልቷል ነገር ግን ወዳጅ እናቱም አሉ ለነዚህ የቲም ልጆችን ቤት ተገዝቶ ተጨማሪም ለወላጅ እናቱም ጭምር አላህ ይጠብቃቸው ለማድረግ የነየታችሁ ንያችሁን ሙሉ አህድ የገባችሁት ስለሆነ አህዳችሁን ሙሉ ተጨማሪ ምትነይቶ ማስገባት ትችላላችሁ እኛ አንከለክልም ነገር ግን ኦፊሻሊ ያለውን ነገር በላይቭ የማሰባሰቡን ሂደት ግን በዛሬው ዕለት ያው አጠናቀናል ዘግተናል የሰበሰባችሁ የሌሎችን ሰብስባችሁ እጃችሁ ላይ ያለ የነየታችሁ ግን አህድ ነውና ቃላችሁን እንድትሞሉ አደራ ማለት ፈልጋለሁ እንግዲህ በወንድማችን መሐመድ ሰይድ ሰበብ አንድነት ፈጥሮ አላህ ሰብስቦናል እሱም በሐያት ይኖር በነበረ ጊዜ ላይ በአንድነት ላይ የነበረውን ሐሳብ መነሻ አድርገን ነው ያሲያስን የነበረው መጨረሻም ላይ የካፒቴን ባህሩዲን መነሻ አድርጎ ለመጨረሻ ጊዜ ለኔ የሚላከልኝን መልእክትም ያሰማኋቸው ነበር ከዚሁ ከአንድነት ጋር የተያያዘ ነው ቢያንስ ጥላቻ ይቅር እርስ በርስ መጠላላት ድንበር መተላለፍ ኮሜንት የምትጽፉትና ወንድሞች የተለያዩ ወንድሞች ላይ የምንጽፋቸው ኮሜንት እያንዳንዷ ነገር አላህ ዘንድ የብናኝ ያክል ኸይር ስራም ትሁን መጥፎ ስራ አላህ ዘንድ ትመዘገባለች ይሄንን አውቀን ያንን እንድናደርግ ዑለሞችም ኡስታዞችም በሁሉም ወገን ያሉ አንድነት ላይ ስራ መስራት በተግባር በንግግር ሳይሆን በተግባር መስራት ያስፈልጋል የሚለው ማጠቃለያ መልእክቴ ነው እዚህ ላላችሁት ምናልባት ማጠቃለያ መልእክት ካለ ሁለት ደቂቃ ሰጥና ኢንሻአላህ ማጠቃለያ እናደርጋለን ገስ ላይ ለመግባት ብዙዎች ፍላጎት ነበራችሁ ነገር ግን አፉታ እንጠይቅና ኢንሻአላህ ፕሮግራሙን በላይቭም በዩቲዩብም ስለሚተላለፍ ይህን ጉዳይ በተመለከተም በትክክል መረጃው እንዲደርሳቸው እዚህ ላይ እናፈጥራለን ምናልባት እህቴ አሲያ ላይቭ ትገባለች ብዬ አስባለሁኝ በቀጥታ እዚህ ያላችሁ ይሄንን እንደጨረስን ወደ አሲያ ቤት ትሄዱና እዛ ቆይታ ታደርጋላችሁ ማለት ነው በዚህ እንቅስቃሴ ሂደት ውስጥ ከትንሽ ጀምሮ እስከ ትልቅ አስተዋጽኦ ላደረጋችሁ ምን ነው ኑሮኝ ባደረኩ ብላችሁ ለተመኛችሁ በሙሉ አላህ Subhanahu Wa Ta'ala ምንዳውን ይስጣችሁ በዚህ ነገር ኸይር ስራ ላይ ላገራልን አላህን ነው የምናመሰግነው እኛ አቅም ኑሮን ነው ቀቱ ኑሮን አይደለም ይሄን ያደረግነው አላህ ተውፊቁን ስለሰጠን ነው ይህንን ተውፊቅ እንዳይወስድብን አላህን እንማጸነዋለን በቻልነው አቅም ዱንያ ላይ እስካለን ድረስ አሻራችንን በመልካም ነገር አሳርፈን እንድናልፍ አደራ እያልኩኝ ምናልባት ቀደም አሲያ ያነሳችው የቁርአን አያ ኋላ ላይ ማጠቃለያ እናደርገዋለን ወንድማችን መሐመድ ሰይድ ቁርአን መዝጊያ እናደርጋለን ከዛ በፊት እዚህ ላይቭ ላይ ያላችሁት ሁለት ደቂቃ ወሰዱና ኢንሻአላህ ማጠቃለያ ሐሳብና መልእክታችሁን ታስተላልፋላችሁ በርገስ ላይ ላቆምናችሁ በጣም ሳሚህኒ አፉታ እንጠይቃችኋለን ጀዛኩሙላህ ኸይር ሹክራን አህመድ ኑርዬ ኢንሻአላህ አንተን ላስቀድምና ባንተ በኩል የማጠቃለያ መልእክትና ሐሳብ ኢንሻአላህ بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودقامي السلام ورحمة الله وبركاته እንግዲህ ይሄ የመጀመሪያ ነው እንደነገርናችሁ እንደተነጋገርነው ስራውን መጀመሪያ ጀመርነው አሁን መሀል ላይ ደርሰናል መጨረሻውን ሁሉም ልጆቹ ቤታቸው ገብተው ደስተኛ ሆነው
የምናሳይበትን እድል አላህ ይወፍቀን። እስከዛም ድረስ አላህ ያቆየን። አሲያ ያደረገችው አስተዋጽኦ እንዲህ በቀላል የሚነገር አይደለም። አላህ ጀዛዋን ይክፈላት። ሁላችሁም እዚህ የተሰባሰባችሁ በሙሉ በጣም የሚያስደስት ስራ ነው የተሰራው። ቀጣይ ደግሞ እጅግ በጣም ብዙ ክፍተቶችና ቀዳዳዎች እንዳሉ ሁላችሁም ታውቃላችሁና ወንድም አብዱራሂም ያነሳው ሀሳብ ብንለያይም ይታወቃል። እኔ ዋሪዳ ስራ አስኪያጅ ነኝ። ያው ላይክ ትናንትም እያነሳው ነበር አህመድ ነሽዳዎችን ሲሰራ ሙዚቃ መሳሪያ ቢጠቀምም እኔ ደግሞ ሙዚቃ መሳሪያ ባልከለክልም ያው ወዲህ እንደዚህ የሚል ሀሳብ አንስተው ሁላችንም በልዩነታችን ተከባብረንና ተዋደን ተናንሰን ስራዎቻችን እንቀጥላለን። ግን ደግሞ የጋራ የሚያደርጉን እጅግ በጣም ብዙ ነገሮች ስላሉ የጋራ በሚያደርጉን ነገሮች ደግሞ በጋራ እየሰራን ከፍታችንን እንጨምራለን ብዬ አስባለሁ። አንዳንድ ኮሜንቶች እያየሁ ነበር ከታች አሚርና ወንድም ሙአዝን አፋባብሉልን ወንድም ይሄን ነግራቸው አስባለሁ። ኢንሻአላህ አላህ ያስደስታችሁ፣ አላህ ያክብራችሁ። ሁላችንም በለየት ነው ኢላህ በደም ባደረግነው ውጤቱን የምናየው አላህ ያድርገን። ይሄን ነው የምለው። ኢንሻአላህ ደግሞ በቀጣይ በስርዓት እንገናኛለን ኢንሻአላህ። ጀዛከላህ ኸይር ወንድሜ አህመድ፣ ጀዛከላህ ኸይር። በጣም ጥሩ መልእክት ነው ያስተላለፍከው። መርሐባ ኢንሻአላህ ወንድሜ ሙአዝ። እኔ ወላሂ ምንም መልእክት የለኝም። በቃ ዱዓ አድርጉ፣ በዱዓ አንረሳሳ። ሁላችንም አኺራን እያሰብን እንስራ። አንድነቱ ላይም ቢሆን ሁላችንም ተጠሩፍን ትተን በአንድነት መስመር እንድንሄድ እርስ በርስ እየተከባበርን በልዩነት ውስጥ እንጓዝ ነው የምለው። እኔም መሐመድ ሰይድ ብቻ አይደለም ቅድም እንደተባለው በተመሳሳይ ወንድማችን መሐመድ አወል ሳላህ ረህመቱላህ ዐለይሂ እሱ እንደዚህ አይነት ሀሳብ ነበረውና ሁላችንም ላይ እንደዚህ አይነት ስሜት አመተና እሱ ላይ ያለ ይመስለኛል። አንዳንድ ነገሮች አንዳንድ ግለሰቦች ካልሆኑ በስተቀር ወይ ሌላ አካል ካልሆኑ በስተቀር አንድነቱን ብዙ ይፈልጋሉ ያስባሉ። እዛ ላይ ዱዓ እናድርግ። አላህ ይደሰትብናል። አላህ ይደሰትብን። ባረከላሁ ፊኩም። ጀዛከላህ ኸይር ወንድሜ ሙአዝ፣ ሽክራን። አላህ ይቀበልህ። ወንድሜ አሚር ማይክ ሚዩት ነው። አሚር ኢንሻአላህ አና አንሚዩት አድርግ። መርሐባ ተከፍቷል። መርሐባ ባረከላሁ ፊኩም። ሁላችሁንም በዚህ አጋጣሚ ከልብ ላመሰግናችሁ እወዳለሁ። በዚህ እንትን ላይ ተሳትፋችሁ በአጠቃላይ ሁላችሁንም ከልብ አከብራችኋለሁ፣ እወዳችኋለሁ ለአላህ ብዬ እና አንድ ያው ሌላው ነገር በወንድሞቼ ተገልጿል። አንድ መጨመር የምፈልገው ነገር ያው ከዚህ በኋላ ይሄ ሀዘን የሚያጠቃው ፋሚሊን ነው። ይሄ ነገር አለ እንደምናውቀው ማለት 3 ቀኑ ምናምን በረብር ጀማም ይኖራል ቤት ምናምን። ከዛ በኋላ ያለው ነገር ነው ለፋሚሊ የሚከብደው፣ ለእናትም ለልጆችም። ልጆች ልብ ላይ አርፎ የሚሄደው ነገርም በጣም ከባድ ነው እና አንድ ማስተላለፍ ፈልገው ነገር ሁላችንም እዚህም ያለ ነው የምትሰሙን ደሴም አካባቢ ያላችሁ ሌላም አካባቢ ያላችሁ ሰዎች እየሄዳችሁ በቻላችሁ አቅም እያባሸራችሁ ፍቅር ብቻ አንዳንዴ አልহামዱሊላህ እዚህ ጋር በቻልነው አቅም በሁሉም ነገር ሁሉም ተረባርቦ እንድመጣው አጠቃላይ የቻለውን ተደርጓል። ከምንም በላይ ደግሞ ፍቅር ደግሞ ሲጎድል በጣም በተለይ ለልጆች የእናት ብቻቸውን ሲቀሩ ብዙ ነገር አለ እንደምታውቁትና ሁላችንም አብሽሩ መባባል አለብን። ሁላችንም ለአላህ ይወዳቸዋለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጀዛከላህ ወንድሜ አሚር። ወንድሜ ተውፊቅ ዩሱፍ መርሐባ። ወላሂ በጣም ነው ደስ ያለኝ። እኔ ደስ ያለኝ ነገር ያው አህመድም ደውዬለት ነበር ይህንን ቡሽራ ሲነግረኝ በጣም ደስ ብሎኝ ነበር። ለምን አንዳንዴ እንደዚህ ለወንድም አላማ ተቆሞ ጉዳዩ ሳይሳካ ወይም ደግሞ በዚህ ልክ እንደዚህ ወደ ህዝብ አውጥተ ነው የሆነ ነገር ቢሆን የሚሰማው ስሜት አለና በዚህ ልክ ህዝቡም እንግዲህ አላህ ሲወደህ ነው ሁሉም የሚረባረበውና አላህ ይህንን መሐባ ስለሰጠው እኔ ከሱ ይልቅ ለኛ ነው ቢታዘን ብዬ የማስበው። ለኛ ይሄ ሁሉ መሐባ ይሄ ሁሉ ኸይር ነገር ይሄ ሁሉ ጥሩ ነገር ሰርቶ ነው እሱ በቃ አኸራውን አሳምሮ ነው
አላህ የወሰደውና ለኛ አላህ ይዘን አሚን እኛም ኸይር ሰርተን የምናልፍ አላህ ዘንድ በጥሩ የሚወሳ ኢኽላስ ያለው ስራ የምንሰራ አላህ አሚን አሚን ልባችንን አላህ ያጥራው የሐቂቃ አንድነት የሐቂቃ መተዛዘን አላህ ይወፍቅ አሚን መጠንከር እንዳለብን ወላሂ የመሐመድ እንግዲህ ወደ አኸራ መሄድ ብዙ ነገሮችን ዛሬ እየደወልኩ ነበር አንድ ወንድም ጋር እያወራን ለኛ ነው መታዘን ያለበት ያልኩት ለኛ ማለት አሁን ላለን እንዱ ለቀረ ነው አላህ ኺታማችንን ያሳምር ለሁሉም ማለት ያደርግ ለሁሉም ማህበረሰብ ነው ለኛ ነው ሊታዘን የሚገባውና በዚህ ይለፋ ስለነበር አላህ Subhanahu Wa Ta'ala ኸይር ስራውን ተቀብሎት ነው በዚህ ልክኛም ስለ አንድነት በዚህ መንገድ እንድናወራ ያደረገን ሁሉም ደግሞ በአንድነት ነው ለወንድም መሐመድ ሰዒድ ቤተሰቦች እንግዲህ ያዘነው ሁሉም አዝኗል እኔ ያላዘነ ያለ ብዬ አላስብም አላህ Subhanahu Wa Ta'ala እንግዲህ በዚህ ልክ አንድ እንዳደረገን ልቦቻችንንም አንድ አድርጎልን እርስ በርስ ያለንን ቅራኔ እርስ በርስ ያለንን መከፋፋት እርስ በርስ ያለንን ይሄ ልዩነቶች ማለት የመጠላላት አይነት ልዩነቶችን አላህ Subhanahu Wa Ta'ala ያንሳልንና ወንድማማች አላህ ያድርገን ነው የምለው አላህ ይዘንልን እኛንም ጣማችንን አላህ ያሳምርልን ይሄንን ወቴ ንግግር جزاك الله خير وندمي توفيق مرحبا حبيبي فكروا لله ابشر 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 مرحبا معاذ ابشر فكرلኝ ያልኩኝ ልትሄድ ነው እንዴ መልእክት ኑሮ መስለኝ እኮ ነው ابشر معاذ مرحبا جزاك الله خير معاذ احمد ወደ አንተ ልምጣ ኢንሻአላህ جزاك الله احمد ወሎ በድጋሚ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ዛሬ ላይ በዚህ ሁኔታ ተሰባስበን በዚህ ሁኔታ አንድነታችን ተጠብቆ ይህን ያህል ኸልቅም ለዚሁ ዓላማ ባንድነት የቆመበት ምክንያት ወንድማችን የሰራው ኸይር ነው ወንድማችን ያለፈበት መንገድ ነው እንደው በሱና በአላህ መካከል ያለውን አላህ ይወቅ እንደሚታወቀው በርካታ ዓሊሞች በርካታ ታዋቂ ሰዎች ሚዲያ ላይ የምናውቃቸው ሰዎች ወደ አኺራ ሄደዋል በዚህ እንደ መሐመድ ሰዒድ በሱ ልክ ግን ሙስሊም ክርስቲያኑ ሌላውም ያዘነበትን ሁኔታ እውነት ለመናገር ነው በሚዲያ ባለኝ ቆይታ አላየሁም ሰው በጣም ነው የደነገጠው በጣም ነው ያዘነለት ደውኛ ማናቀው አንድ ትልቅ አላህ ጋር የሚያገናኘው ነገር አለ በያስባለው አላህ እንግዲህ ጀነት الفردوس ይወፍቀው አሜን እኔ ዋና ማስተላለፍ ፈልገው ነገር አሁን እዚህ የቀጥታ ስርጭት ተደርጓል ፕሮግራም ተሰርቷል ይሄንን ፕሮግራም ከሆነ ጊዜ ከሆነ አመታት በኋላ ልጆቹ ያዩታል የቅርብ ዘመዶች ያዩታል ቤተሰቦች ያዩታል ብዙ ሰዎች ኮሜንት ላይ ሲነይቱ ስማቸው ሲጠራ እንደ ታሪክም ያው ያዘው ነገር ሚዲያ ያዘው ነገር ቪዲዮ ያዘ ነገር ሪከርድ ሆኖ ይቀመጣልና የነየታችሁ ሰዎች በቻላችሁ አቅም እንደው ፈጥናችሁ እንድታስገቡ ያልተሳካላችሁም ደግሞ ባገኛችሁ ሰዓት እንድታስገቡ አደራ ማለት እወዳለሁ እንደሚታወቀው ሁሉም ሰው አንድ ሰው ሲሞት የመጀመሪያ ቀን ሰው ሙሉ ነው እዛ ሀዘን ቤቱ ላይ ጁማ ቀን ሙሉ ነበረ ቅዳሜ እየቀነሰ መጣ እሑድ እየቀነሰ መጣ ዛሬ እየቀነሰ ሄደ